እዊት ወይዘሮ ሀና በሰራችው ስህተት አሲር በጣም ተናዶና ተበሳጨባት። ሀና እንግዲህ የፍቅር ጥያቄ ስላልቀረበልኝ ነው ከኢዛ ጋር ፍቅሬን እያጣጣምክ ያለሁት ብላለች። የኢዛን ፍቅር ልትቀበል የቻለችው አስቀድሞ አሲር ፍቅሩን እንዳልገለጸላት ሁላችንም እናውቃለን። ለራሱ ለብቻው ነበር የሚወዳት። ምክንያቱም የፍቅር ጥያቄ እንደሚወዳትና እንደሚያፈቅራት አልገለጸላትም ነበረ። ወይዘሮ ሜላትም ደግሞ በእሷ የተነሳ በእርግብና በባዩሽ የተነሳ እንግዲህ ከድንብላል ጋር ተጣልታለች። ድንብላልን ለምን አልነገርሽኝም? ይህ ሁላ ጊዜ ሲፈጠር እስካሁን ድረስ የት ነበርሽ? እያለች ግራ ገብቷት ትናገራታለች። ድንብላልን የት ቆይተሽ ነው? ቆይ ሰሀኑን የትስ ወስደሽው ነው? አልነግረውትም፣ ይሄንን የሰራሁት ለሰው ነበር ብላ ትናገራለች። ወይዘሮ ሜላት ያ ሁሉ ሳያንስሽ አሁን ደግሞ ከፈለጉ ከቤት ያባሩኛል እንጂ የሄድኩበትም እርግጠኛ ነኝ ባዩሽን ልጠይቅ ያክልሽ ነው ትላታለች። ምን በወጣ ብዬ ነው ባዩሽን ልጠይቃት ትላለች። ሰላም ጤና ይስጥልኝ ወደ ቤተሰቦቼ፣ ዛሬ ይዤላችሁ የመጣሁት ነው ላይቶችን ላይክ አድርጉ፣ ሼር አድርጉ፣ ሰብስክራይብ አድርጉ። በኖላይቶች እንግዲህ ስመጣ ወይዘሮ ሜላት ግራ ገብቷት እንግዲህ ባዩሽ እንድትፈታ አትፈልግም ማለት ነው። ማንም ሰው አይፈልግም፣ ሁላችንም እንደማንፈልግ ታውቃላችሁ ማለት ነው። ወይዘሮ ባዩሽ እንግዲህ እስካሁን ድረስ ያለችበት ሁኔታ እስር ቤት ውስጥ ነው ያለችው። እዛው ትሟቅቃታለች እንጂ አትፈታም እያለች ነው ሜላት ማለት ነው። አዎ መፈታት የለባትም። ተፈትሷ ተፈታች ማለት በጣም ብዙ ችግር አለ ማለት ነው። ድንብላልም እስከዛሬ ድረስ አለመናገሯ ከብዙ ሞላ ቤተሰቡ ጋር እየተጣላች ትገኛለች ማለት ነው። ወይዘሮ ሜላት እንግዲህ በጣም አስተዋይና ምስኪን ሴት ነበረች ማለት ነው። ግን እሳ ይቺ የተረገመች እርግማናም ቤተሰቦቿ ሳይቀሩ ምስቅልቅል አደረገቻቸው። ሀናና አሲር ለምንድን ነው የማይጣመሩት? አንደኛ ነገር አሲር የፍቅር ጥያቄ አላቀረበላትም፣ ግን ሊያቀርብላት ደውሎ እንገናኝ ሲላት እሺ ብላ እንደገና ደግሞ ያንኛው ቀጠሮ እንዳስያዛት በእርግጥ አይተናል በአይናችን ማለት ነው። ይዛ ቀጠሮ አስይዟት ነበረ። ከዛ ደግሞ አሲር ሲደውልላት እንገናኝ ሲላት እሺ ነው ያለችው ማለት ነው። ሁለቱንም እንግዲህ ቀጥራ አንድ ላይ ስቀጥራቸው አሲርም ደግሞ ኢዛን እሺ ስትለው አየ ማለት ነው። እወድሻለሁ እያላት ነበር ማለት ነው። እሱም ደግሞ ኢዛ እወድሃለሁ ስትል ጆሮ ጥልቅ ብሎ እንግዲህ ማበድ ይዟል አሲሮ ማለት ነው። እንዴት እንደዚህ ታደርገኛለች? ሀና ምን አስባ ነው? ምንስ ሆና ነው እንደዚህ ያደረገችው? ገላታለሁ ማለት ይዟል ማለት ነው። ምክንያቱም በጣም ተናዶና ተበሳጭቶ መጠጥም እየጠጣ ነበረ፣ እንደዚሁም ደግሞ እያጨሰም ነበር ማለት ነው። ተምቹም አጋጣሚ ሆኖ የአጎቷ ሚስት ጠይቃ ስትመጣ ድንብላልን መሀል መንገድ ላይ ያገኛታል። መሀል መንገድ ላይ ሲያገኛት ቆይ አንተ ልጅ የእርግብ ፍቅረኛ አይደለ እንዴ እያለች ተጠይቀዋለች። እና በሆንስ ቆይ ያለ ይጠይቃታል። አንቺ ግን የት ሄደሽ ነው እንዴ? ምን ማለት ነው? አንቺ የት ሄደሽ ነው? እኔማ ያጎቴ ሚስት ልጠይቅ ነው ያለች። አሴርና ተምቹ አሁን ላይ ወደ ነበሩበት ተመልሰዋል። ከዚህ በፊት ምን ነበሩ? የጎዳና ተዳዳሪ ነበሩ። ይሰርቃሉ፣ ያጨሳሉ፣ ይቅማሉ። ያንን አሁን ላይ ጀምረውታል ማለት ነው። እንደዚህ ያደረጉ ያለው ምንድን ነው? የእነሱ ጉዳይ የስራቸው ጉዳይ ነው። ባህና ተናዶ እንደዚሁም ደግሞ ተምቹም እርግብ ትታው ስለሄደች፣ እርግብ አሁን ላይ ያለችው ከባዩሽ ሰዎች ጋር ነው ማለት ነው። ያ ትልቁ ሰውዬ እሱ ባዩሽ ከዚህ በፊት አስወግዳት፣ እርግብ የምትባል ኑሯም ጠቅማም ምንም አታረግልኝም፣ አልጠቀመችኝም፣ ስለዚህ ማስወገድ አለብህ ብላ ልካው ነበረ። እሱም ደግሞ እሺ ብሎ ዝም ብሎ ለሷ ይምሰል ሁል ጊዜ እሺ እሺ ስልሽ እውነትም እምገላት መሰለሽ እንዴ ወይዘሮ ባዩሽ ጠብቂ እያለስ ነበረ። አሁን ላይ ግን ወይዘሮ ሜላት ግራ ገብቷታል ማለት ነው። ባዩሽ ከተፈታይ እኔ ራሴ እንዴት እንደምገላት እያለች እሱንም ደግሞ እንዴት ነግረው ምላሴ በአክብሮት እናቱን ይጠይቃታል። እማዬ ድንብላል የለችም እንዴ? እርቦኛል በጣም እያለ ይጠይቃታል። እሷም ደግሞ ምን ማለት ነው? ችግር የለም ቆይ እስኪ እያለ ግራ ይገባትና ትጠይቀዋለች ማለት ነው። በቃ እኔ አቀርብልሃለሁ እሷ የለችም ትለዋለች። ድንብላል ከመጣይ በኋላ ሳህንና የተቋጠረ ሳህን ይዛ ስለነበር እንዴ አሁን ነው የምትመጪው? ምን እያረግሽ ነው? እስካሁን የት ነው የሄድሽው? ትላታለች ሜላት። እንዴ የት ነው የሄድሽው ማለት እዚህ እያለች እንዲ እያደናቁርሽ ነው እንዲ? ቆይማ አንቺ ድንብላል
ይህን ያህል እንደዚህ ተናንቀናል ማለት ነው እያለ ትነግራታለች ማለት ነው። ወይዘሮ ሜላትም እንደዛ ስትል በቃ እትዬ እኔ ከስራ ታባሩኝ ያላችሁ እንጂ የሄድኩበትን በፍጹም መናገር አልችልም ትላለች ድንብላልም። ባዩሽን እርግጠኛ ነኝ ስንቅ ቋጥረሽ ባዩሽን ልትጠይቅ ያክትሽ ነው ትላታለች ማለት ነው። እሷም ደግሞ በፍጹም እኔ ባዩሽን ለምን ብዬ ነው የምጠይቀው? ምን ትሆን ብዬ ነው? ያችን ደግሞ የተረገመ ሰይጣን እንዴት እጠይቃታለሁ እያለ ትነግራለች ማለት ነው። በዚህ ሰዓት ላይ አሁን እንደዚህ ያለችው ወይዘሪት ድንብላል ከዚህ በፊትም ያልነገርሽኝን ረስቼው እንዳይመስልሽ አውቄ ነው ዝም ያልኩሽ። ብዙ ነገር ከሷ እንዳሴረችብኝ ብዙ እንዳደረገች ታውቂያለሽ። አንቺ ግን ደብቀሽ ሁሉን ነገር እስካሁን ድረስ እንደዚህ አድርገሽናል እያለች ትቆጣታለች ማለት ነው። ድንብላልም ወድጄ አይደለም እኔስ አልተበደልኩም እኔስ አልተጎዳውም ትላለች ማለት ነው። በእርግጥ ድንብላልም ተጎድታለች፣ መናገር ነበረባት ድንብላል። እርግባውን ላይ የምትፈለገው ወይዘሮ አስቱን እንደመረዘቻት እሷ እንደመረዘቻት እና እንደገናም ደግሞ የባዩሽ እጅ እንደሌለበት ነው የተወረጋገጠው ማለት ነው። ለእሱ ነው የምትፈለገው እና ልጅ ላይ ብላ የገባችበት ትልቅ ወንጀል የሰራችው ባዩሽ ናት። በእርግጥ ባዩሽ ብዙ ነገሮችን ሰርታለች። እስከ የአስቴር መመረዝ እሷ የምታውቀው ታሪክ የላትም ማለት ነው። በጣም ትልቅ ዋጋ የከፈለችባት እንግዲህ ወይዘሮ ሜላት በጣም ይህን ያህል እንደዚህ ጠብ ትልቅ ጠብ እንዳላቸው ማንም አያውቅም። ለሱ ሜላትም አሁን በምን እንዳጠመደቻት የምታውቀው ነገር የለም ማለት ነው። ባዩሽ እንዴት ለምን እንደዚህ እያደረገቻት እንዳለ የምታውቀው ታሪክ የለም ማለት ነው። አቶ መስፍን ግን በስነ ስርዓት ነው የሚያውቀው። ምክንያቱም ታስታወሳችሁ ከዚህ በፊት ሂዶ ጠይቆ ነበር ማለት ነው። ሂዷት ሲጠይቃት ምንድን ነው ያለችው? እኔ ብዙ ነገሬን ስለወሰደችብኝ ሜላትን በቀላሉ ልተዋት አልችልም፣ እበቀላታለሁ ነው ያለችው ማለት ነው። የተበቀለቻትም ደግሞ ምንድን ነው ወይዘሪት እንግዲህ ሜላት መስፍንን ቀምታኛለች ብላለች ማለት ነው። ባዩሽ እንግዲህ ሁለ ነገር ነህ አንተ። ስለዚህ መስፍንም አልነገራትም በነገራችን ላይ እንደሜላት ባዩሽ እንዳጠመደቻት ባዩሽ ለምን እንደዚህ እያደረገቻት እንዳለ ምንም የነገራት ነገር የለም ማለት ነው። በዚህ ሰዓት ላይ ማን ይታመናል? እንደዚህ አይነት ጓደኛ ፈጣሪ እየያዝልን አስመሳይ ጓደኛን ማለት ነው። አሁን ላይ ሀና የሚያፈቅርሽንና የሚወድሽን ትተሽ የሄድሽው ለምንድን ነው? ስለዚህ አሁንም ቢሆን ይቅርታ ጠይቀሽ ወደ አሲር መመለስ አለብሽ። አሲር ማለት ለአንቺ ብዙ ነገሮች ነው፣ ብዙ የሆነልሽ ነው። አብሮሽ ከችግርሽ ጋር አብሮሽ የተጋፈጠልሽ ልጅ ነው ማለት ነው። ብቻሽን በነበርሽበት ሰዓት ማንም ባልነበረብሽ ሰዓት እሱ ከጎንሽ ነበረ ማለት ነው። ሁሉም ነገር ብቻ ግን በቅርቡ እንደሚስተካከል የሀናና የአሲር ተስፋ አለኝ ማለት ነው። ውዶችዬ ከወደዳችሁ ላይክ፣ ሸር፣ ሰብስክራይብ አድርጉ ባይ